ሌላ ምለዋል ምንድን ያለኝ አንዱ ቆይ ይሄ በጣም ደስ ነው ያለኝ። ቆይ አንዴ ደግመ ስደባው ንስሐ ኦርቶዶክስን መሳደብ ነው። አዎ ትክክል ልንገር፣ ትክክል ለመሰለ ኦርቶዶክስ ነው የሰደበኝ፣ ኦርቶዶክስ ነው የሚሰድበኝ። አብዛኛው ስድቡ የሚመጣው ከኦርቶዶክስ ነው። መንፈስ ቅዱስን ወንጌል በአናቱ ይተከል ያልኩት ኦርቶዶክስ በሰደበብኝ ነው። የኦርቶዶክስ ልጆች ነው ያዋረዱ። የኦርቶዶክስ ልጆች ነው 8 ወር ሙሉ የሰደቡኝ። ዳስዋል በጌታ ሆኜ ስዘምር የሰደቡኝ ያንቋሸሹኝ በአብዛኛው ኦርቶዶክስ ልጆች ናቸው። ደስ ብሏቸው ይቺን የፖሰቱት ደግሞ የኦርቶዶክስ ልጆች ናቸው። ደስ ብሏቸው ተመለሰልን። ዮኒ ማኛ ወደ ረገጣው ተመለሰ ያሉት የኦርቶዶክስ ልጆች ናቸው። ደሱ ይወዋ ሁሉም እያልኩ አይደለም፣ ሁሉም እያልኩ አይደለም። ፓስተር ቆለጧ ላይ ከሙስሊም እንደዚህ አይነት ብልግና ያወጣል። ከሙስሊም እንደዚህ አይነት ባለጌ ንግግር አይወጣም፣ ከኦርቶዶክስ ይወጣል። ፓስተር ቆለጦ ብላ ቤታዮ የእናንተ ባለጌ መረኗ ነጠላ ለብሳ ግን የምትቀመጥላችሁ አለችላችሁ። ገንዘብ ለመለመን ነጠላ ለብሳ የሆነ መዝሙር ትለቃለች። ኦርቶዶክስ ስርዓት አታስተምርም። ምል ለዚህ ነው ባለጌ መሰብሰቢያ ናት ስለ እውነቴን ነው የምነግርህ። አዎ በደንብ ጥግ ድረስ እነግርሃለሁ። ከዚህ በኋላ ጥግ ድረስ በወንጌል አድርጌ ነው የምነግርህ። በብልግና የኢትዮጵያ ቁንጮ የወጣቸው ኦርቶዶክስ ናት። ቁንጮ ነው ማወራ። የባለጌ መናኸሪያ ቁንጮ ኦርቶዶክስ ናት። አምጣ ሌላ የለም። you don't bring anybody። ስድብ ስለተውኩ አይደል እንደ ኦርቶዶክስ ቀቅላችሁ ልትበሉኝ ያደርጋችሁ። ስድብ ስለተውኩ፣ መጥፎ ነገር ስለተውኩ፣ መዝሙርና ወንጌል ስለተማርኩ አይደል ቀቅላችሁ ልትበሉኝ የመጣችሁት። that's what you did አይደል እንዴ? አይደል እንዴ? አብዛኛው ሁሉም እያልኩ አይደለም። አብዛኛው ኦርቶዶክስ እኔን የጠመደኝ በጌታ ስለሆንኩ ነው። ምን አድርጌያችሁ? ስሳደብማ ድምቀታችሁ አይደለው እንዴ ኦርቶዶክሶች? ስድብ እኮ ድምቀታችሁ ነው። ውርደት እኮ ድምቀታችሁ ነው። እናንተ የባለጌ ጥግ እስከ መጨረሻ ያለው እኮ ኢትዮጵያ ላይ የኦርቶዶክስ ልጅ የባለጌ ጥግ የሞላው ጌታ ምስክሬ፣ ጥግ ድረስ ብትሳደብ ሊሚትለስ የሆነ ያለው ኦርቶዶክስ ነው። ዳስዋ እንጂ ከሙስሊም ጋር ተጣልቼ ነው እንዴ? ሙስሊም ነው እንዴ እንደዛ አይነት ስም የሚያወጣው? የሙስሊም ሰዎች ናቸው እንዴ እንደዛ የሚሉት? አይደለም እኮ። እኔ ወንጌል ተማሪ እንጂ ወንጌል አዋቂ አይደለሁ። እኔ ፓስተር አይደለሁ። የብልግናን ስድብ ሳይሰቀጥታቸው የሚሳደቡት ኦርቶዶክሶች ናቸው። እናት እንዲቱን እያለ ቀኑ ሙሉ የሚውልለ ኦርቶዶክስ ነው። ሲጋራውን እያጨሰ መጠጥ እየጠጣ እየደነሰ እዚህ ላይ ወጥቶ የሚሳደበው ኦርቶዶክስ ነው። ወደዛ ለመመለስ ነው የፈለጋችሁት። ሳልመለስ ነው መቀጣ። ሳልመለስ መቆሚያ መቀመጫ አሳጣለሁ በወንጌል እያደረኩ አስባረምላ። ለዛ ነው እንጂ ጴንጤውማ የሆንዬ ብሎ ጸልዩልኝ አብዛኛው ጴንጤ የመሰለን ያሉ ጴንጤዎች ናቸው አብዛኛው። ስለዚህ ስድቡ ያለው ኦርቶዶክስ ጋር ነው። የኢትዮጵያ ካንሰር በዚህ ሰዓት ካንሰር ነው ማወራ። ሁሉም እያልኩ አይደለም። አብዛኛው የኢትዮጵያ ካንሰር፣ አብዛኛው የኦርቶዶክስ ልጅ ካንሰር፣ የሀገር ጸር እናንተ ናቸው። በስድብ በምን ኢትዮጵያ ሙሉ የሞላችሁት እናንተ ናቸው። በደንብ ነው የምንነጋገረው። ከዚህ በኋላ በደንብ እንነጋገራለን። ጌታ ምስክሬ፣ በደንብ ነው። ብትንትኑን የእናንተ የአጋንንት ስራን ማውጣው ብትንትኑን እኔ ነኝ። 10 ዓመት ወንድሜ ኤርሚ ሰርቷል። ከዚህ በኋላ 20 ዓመት በዚህ ብሎ ማረጋት እኔ ነኝ። በምን? በወንጌል በስድብ አይደለም። እናንተ ትሳደባላችሁ። እየመረረ የምትውጠው ወንጌል እየተማርኩ አመጣዋል። ገደል አገርልን ገደል እከተዋል። የአጋንንት ስራ ይሰባበራል። የእናንተ ብልግና ያ ነው። ያንን ነው ምለውና ተባረኩልኝ። ቀጥሉ። ቤካዬ እንኳን ሰላም መጣ ወንድሜ። ዮና ያጸጋ ይብዛል። እንኳን ደህና ቆየኝ። ከምንም በላይ በጣም ነው የምወድህ፣ በጣም ነው የማከብርህ። በጣም ላኪ ነኝ አንተን ወንድም ስላገኘው ማለት ነውና እግዚአብሔር አምላክ አብሶ ይባርክ። ያው እኔም እንግዲህ ጓገጭ ብያለሁ። የግድ ነው፣ የስራው ባህሪ ነው ትላለህ።
የስራ ባህሪ ነው። እኛ ቤት እንደዚህ ነው እና እንወዳለን። ከምንም በላይ በጣም ነው የምንወድ። ሰው ይሳሳታል፣ በቃ ያለ ነው። መሳሳት የሰው ተፈጥሯዊ ባህሪ ነው ብለን ስለምናምን ማለት ነው። ዋና ነገሩ መመለሱ ላይ ነውና እግዚአብሔር አምላክ ይባርክ። እንደዚህ የሚመለስ ልብ በጣም ደስ የሚለውና ይሄ ደግሞ ከአንተ አይደለም፣ በቃ አንተ ውስጥ ካለው ከእግዚአብሔር መንፈስ የተነሳ ነውና እግዚአብሔር አምላክ የተመሰገነ ይሁን። ሐዋርያ ጳውሎስ ገላትያ ምዕራፍ 6 ቁጥር 1 ቅድም እያለ ነው እንደዚህ ነው፣ ወንድሞች ወይ ሰው በማንኛውም በደልስ እንኳን ቢገኝ መንፈሳዊ የሆናችሁ እናንተ እንዲህ ያለውን ሰው በሕይወት መንፈስ አቅኑት ነው ያው አለቀ። ስለዚህ ሌሎች ወንድሞች ካላችሁ አብዛኛውን ጊዜ ለምሳሌ ወንድሞች ቢደክሙ ቢወድቁ ምናምን ነገር ለመቀጥቀጥ ለመስበር ድጋሚ እንዳይነሳ ለማድረግ ምናምን ነገር ከምትካት ይልቅ ወንድሞችን ለማቅናት በሕይወት መንፈስ ማለት ነው። ልክ ያልሆኑትን ነገር ደግሞ ልክ አይደላችሁም ብለው በማስተካከል ከዚያ እነሱን ባቀፍናቸው በዚያ ልክ አቅፈናቸው አብረን ልንሄድ እንችል ነውና መጽሐፉ የሚያስተምረን ወይ ደግሞ እግዚአብሔር ቃል የሚያስተምረን በዚህ መንገድ ነው። እኛ ደግሞ ክርስቲያን የሆንን መንፈሳዊ የሆንን ሁላችንም በዚህ አይነት ስፒሪት ነው እንንቀሳቀስ ቢገባ ብለን አምናለሁ። ዮኒዬ ከምንም በላይ እንወድሃለን፣ በጣም እንወድሃለን። ገና ከዚህ በላይ ወንጌል በኃይል እንደምትሰራ እኔ አምናለሁ። እግዚአብሔር አምላክ ደግሞ በሚገርም ክብርና በሚገርም ጸጋ የወንጌል ኃይል እንደሚያስነሳ እኔ አምናለሁ። መክብሩ በጣም ሰፊ ነው፣ በጣም ሰፊ ነው። ሰራተኞች ጥቂት ናቸው። ስለዚህ ሁላችንም በተሰጠን ጸጋ በተሰማራንበት የወንጌል አገልግሎት ደግሞ መዘርጋት አለብን ብዬ ስለማምን ነው። እንወዳለን ከምንም በላይ ዮኒዬ፣ ጸጋ ያብዛልን። ሁሌም በድካምም በብርታትም በመሳትም ትክክል በመሆንም በምንም አብረን እስከ መጨረሻው ድረስ እስከ መቼ ጌታችን ኢየሱስ ክርስቶስ ከሚመጣበት ጊዜ ድረስ አንተ ጋር አብረን ያለምንም ማክስ ነውና እኔ በኩሌ በጣም ነው የምወድህ፣ በጣም ነው የማከብርህ። ወንድሜ ስለሆንክ ሰው በጣም ፕራውድ ነው የማደርገው። ተባረክ። ግን አንድ ነገር ወርደህ መልስ አትስጣቸው። በተለይ ክርስቲያን ያልሆኑ ሰዎች አሁን አንተን ትንሽ እንትን ያለ ላይክ ያንተን መልስ ዲዘርቭ የማያደርጉ ሰዎች አሉ። ለምሳሌ ስሟን መጥራት አልፈልግም፣ ጠርቼ ማክበር ስለማልፈልግ እኔ እንደዚህ ነገር ላይ ስለማልፈልግ ማለት ነው። የኔን ፎቶ ለጥፎ ምናምን ብላ ትሳደብ ነበረ። አንድ ቀን ዞር ብዬ መልስ ትቻለህ አቀመኔ because I don't have to ገባ። ነጭ ልብስ ለብሰህ ከአሳማ ጋር ታግለህ አሳማ ብትጥል ገባ፣ አሸናፊው አንተ ሳትሆን አሳማው ነው የሚሆነው። ገባ፣ አሳማው ነው አሸናፊ የሚሆነው። ስለዚህ ከአሳሞች ጋር መታገሉ ውጤቱ ራስን ማቆሸሽና ማበላሸት ነው የሚሆነውና ከአሳሞች ጋር ወርዳ ትታገል። ሁሉ ጊዜ ትኩረት ወንጌል ላይ ብቻ ይሁን። እንወዳለን። እግዚአብሔር አምላክ አንተንም ልጆችንም ቤተሰብንም በክርስቶስ ኢየሱስ ይባርክ፣ ይጠብቃቸው። ለምን እንደሚወድብነት ድሉ ከተፈጸመ ቆይ አንዴ ቲቲሻ፣ ሌሎችም ሰዎች ስላሉ የቀደሙ ስላሉ ምንድነው ቀድመም ስትል ሰምቻለሁ። ዮኒ እንወዳለን ስሜታ አርገውት ነው ብለህ ቪዲዮ እየሰራ ነበር። ብርክ በል ቻሌንጅ ሊያደርጉ ብዙ ሰዎች መጥተዋል። እኔ ስህተት ስሰራ እማርም ሰው በስህተት የምቀጥል ሰው አለ። በተለይ ጌታ ስሙ ይባረክ። በጌታ ጉዳይ ያለኝ የፍቅር ጥማት ልዩ ነው። ግን እንዳልኩ ስሜታ የሚያደርጉ ሰዎች ብዙ ጊዜ ታግሼ እንዲያውም በእኔ ባህሪ በምታውቁት ባህሪ ምን ያህል በጌታ አፌ እንደዘጋው የምታውቁ ናቸው። ምን ያህል እኔን ከዛ ወንጌል ለማውጣት የሚተነግሉኝ ኦርቶዶክሶች ናቸው። በግልጽ ነው የምናገረው። ትንኮሳ የሚያደርጉብኝ ሙስሊሞች አይደሉም፣ ኦርቶዶክስ ናቸው። ትንኮሳ ጥግ ድረስ የሚተነኩሱኝ ኦርቶዶክስ እንጂ ሌላ የለም። መዝሙር ስንዘምር ወንጌል ስንሰብክ የሚተነኩሱኝ እያንዳንዱ ኦርቶዶክስ ናቸው። ገባ። እቺን ቃሏን ይፈልጓት ነበር። ደግሞ ሰይጣን እንዳልኩ ዲያብሎስ አይደል ስራውን ይሰራል በተወሰነ፣ ግን አሳፍሬዋለሁ በንስሐ። ጌታ ስሙ ይባረክ። በንስሐ ዲያብሎስን አሳፍሬዋለሁ። በንስሐ ዲያብሎስን ቀጥቅጨዋለሁ። ጌታ ስሙ ይክበርና ቤካዬ ስትከራከር ነበር። እንወዳለን ስሜታዊ ሆኖ ነው። አዎ ጌታ ገብቶኛል። ማንም ከጌታ የሚለይ ሙሉ ጴንጤ ወደ ሌላ እምነት ቢሄድ ኢየሱስን ይዤ እቀጥላለሁ። እኔ በጌታ ነው እንዳመለኩት ጌታ ሙሉ ወደ ሌላ ቢሄድ ከኢየሱስ ፍቅር ማን ይለየናል ነው መጽሐፍ ቅዱስ የሚለው። ማ ስደት ወይስ ሞት?
ከኢየሱስ ፍቅር የሚለየኝ የለም። ሞክራችኋል። ትንሽዬ ለትንሽ ሰዓታት ተደስታችኋል። ለትንሽ ሰዓት ጮቤ ረግጣችኋል። ፈረሰ ስራችሁ። የዲያብሎስ ስራ ፈረሰ። ኢየሱስ ይባረክ፣ ስሙ ይክበር። ወንጌል ያሸንፋል። እኔ ሰበኩት አልሰበኩት የጌታ ክብር አይቀንስም። እኔ እንጂ የምዋረደው ጌታ አይዋረድም። ስለዚህ አይዟችሁ፣ ቅጥልጥልጥልጥል ማለት ትችላለህ። እኔን ለማውረድ ብዙ ተሰርቷል እና አምብለስድ ደግሞ ምላችሁ። ቢኒሻዬ ቀጥል ወንድም። እሺ ዮኒ ወንድምነት እንዴት ነው? በድጋሚ እንዲሁም ወንድሞች እህቶች፣ የእርምዬ ዳጊ፣ ቤክዋ፣ ቴቲቲና እንዲሁም ታች ያላችሁ የጌታ ጸጋ ሰላም ይብዛላችሁ። ያው ተነጋግረናል፣ ግን በዚህ ሁሉ ሰው ፊት ብናገር የበለጠ ለሌሎች ትምህርት መስጠት እችላለሁ። እኔ ከሰራሁት ስህተት ዮኒ ታላቅ ወንድሜ አንተ ከሰራው ስህተት ይልቅ አንተን ተከትለው ወይም ደግሞ አንተን ለማረም ወይ ደግሞ ልክ አንተ በተሳሳትክበት ስህተት እንደዚሁ የወንጌል ቅናት ያላቸው እንደኔ እንደዚሁ አይነት ስህተት እንዳይሰሩ ለማድረግ ነው 2 ደቂቃ ፈልጌ የገባሁት። ተባረክ ስላስገባኝ እና በአንተ ላይ ቸኩያለሁ ይመስለኛል። አዎ በእርግጥም ቸኩያለሁ። ዋናው ነገር የእኔ መቸኮል አልነበረም እና እንዳልኩ ከተለያዩ 6 ሰዎችን የላኩልኝ ላሳይ እችላለሁ። ደግሞም ነግሬሃለሁ። ቅድምም ቤት መጣ የነበረ ሰዓት ስታብራራልኝ ሞር ኮምፕሮማይዝ አላረኩም። አንተ ስትናገር በቃ ምንም ኮምፕሮማይዝ አላረኩም እና በእውነት እኔም እዛ ፎቶ አድርጌ በእንደዛ ልናገርም የቻልኩት ከቅናት የተነሳ ነው። ማንም አሁን ቢጠየቅ ወንድሙን ለማስጣት ወይ ደግሞ ወንድሙ ላይ ለመፍረድ ነው ብዬ አይደለም። ማንም ሰው እንዲህም ብሎ አያቀኝም። እዛም ቦታ ላይ ይቅርታ ጠይቄያለሁ። አሁን ግን ምናልባት እንደኔ ከዚህም በኋላ ለሚፈጠር ስህተት እኔንም ጨምሮ እንደኔ ማስተዋል ያስፈልጋል። ይሄ አሁን እኔንም የተማርኩበት ነው። እኔም ስህተትን ያየሁበት ነው እና አንዳንዴ ብንሰማ ላለው እህቴ ሊያ የምትባል እህት ታቋታላችሁ ትነግረኝ ነበረ። ቢኒ ምንም ነገር አትበል በቃ ስትለኝ፣ አይ እኔ እንደውም እነሱ ላይ ወንጌል ሲነካ የማያመው ወንጌል ያ ወንጌል እሱ አይደለም ማለት ነው። እኔ ወንጌል ሲነካ አሞኝን አሁን ከቅናት ነው። ሰው ለሌላ ነገር አይደለም የሚጠቀመው። እኔም ተሰምቶኝ ነው። ግን ገብተህ ስታብራራ ስትነግረኝ በቃ ሞር እንድጸጸት ማደረገኝ። ደግሞ ቢኒሻ የአንድ ነገር ልንገራችሁ፣ በተለይ ለወንጌላውያን፣ ለሌላ አይደለም፣ ለወንጌላውያን በተቆረጠ ቪዲዮ አትመኑ ብየዋለሁ እኔ። ገብቶሃል? ግን እንደ አንድ ወንጌላዊ እንደ አንድ አስተዋይ መጽሐፍ ቅዱስ እንደሚያነቡ ሰዎች ቢኒም አትሰራ፣ ቤካዬም አይሰራም። በተቆረጠ ቪዲዮ መሮጥ አያስፈልግም። ምንድን ነው የተፈጠረው? ምንድን ነው የሆነው? እንደ ክርስቲያን አስተዋይ ካልሆናችሁ ሌላ አስተዋይ ማን ሊመጣ? ሌላ ክርስቲያን ግን አልጠብቅም።
ማርያም ገባ በተሰራው በእነ አቤል አቡና በሰሩት በሄደው ወደ ሌላ እምነት ብዙ ዳሜጅ የማረገው አዳኝን ሲንጓጠጥ ሲንቋሸሽ ውሏል። ይሄ የሚመጣው ከኦርቶዶክስ ነው። ጴንጤ አይደለም የሰደበኝ። ጴንጤ ሰድቦኝ ጴንጤ እንዲያርጎኛል አላልኩ። አረን ሰይደ ክብሬ ይበልጣል ብዬ ነው ያልኩት። ተሰድብ ያለው ነው። ጴንጤ ሰድቦኝ ነው በፍጹም። በእውቅና ደረጃ ውጊያ አለ። እኔ ደግሞ ድፍን ኢትዮጵያ ያቀኛል። ውጊያውን ላይ ከበድ ያለ ነው። በጣም የከበደ ውጊያ አለኝ። ስለዚህ እናንተ ጸሎት አድርጉልኝ። እኔም በየጊዜው ንስሐ እገባለሁ። እናንተም ጸሎት አድርጉልኝ። ወንጌልን ባለ መስሎኝ አይደል እንዲያው ወንጌልን ስለተናገርኩ መስሎኝ የመጣሁት። ምን ላደርግ የመጣው መሰለሽ? አየሽ፣ እንደዚህ ቋፍ ላይ ያላችሁ የምታነፈንፉ ነገር የምትፈልጉ ሰዎች አላችሁ። ወንጌል የኔ ህይወት ነው። ተግባባን? አንቺ አይደለሽም ህይወቴ። ወንጌል የኔ ህይወት ነው። አትናደጂ። ማባረር አይደለም፣ አታሳዱ። ስለዚህ አንዳንዶች በተለይ ከአቤል አቡና የሚጠበቅ ስለሆነ እሱ ችግር የለብኝም። እሱ ሙሉ በሙሉ የሚሰራው ከጴንጤነት ሰው እንዲወጣ፣ ከጴንጤነት ሰው እንዲርቅ፣ ከክርስቶስ ሳይሆን ሙሉ የሚሰራው ኤጀንት ሆኖ የሚሰራው እንቶር የተቸውት አንድ ፓስተር የለም። አንድ ፓስተር የሚሳሳተው አይቻለሁ። አቴንሽን አልሰጥም። ለምን? አቴንሽን የክርስቶስ ነው። መስቀሉ ላይ የሚሳሳተው አለ። እነሱ ጌታ ይምራቸዋል። ድህነት አድርጎላቸዋል። ወንድምና እናቶች አይደለም። ተግባባን? ያን እንድታቆልም ፊትሻ አጠራ አድርገሽ አንቺም የሆነ ነገር በይ። ይሻለን ያመጣት ወንጌል ላይ በደንብ ብሰራ ምናምን ነው። ምክንያቱም በደንብ ተምሬ ተጠምቄ ምን ብዬ የመጣሁበት ህይወት ላይ ግን የሆነ ሰዓት ላይ እንደ ሰው ትረታለ፣ ሰው ስለሆንክ ማለት ነው። እና መንፈሳዊ ህይወት በስጋ የሚመረመር ነገር አለ። ዲስ ኢዝ ስፒሪቹዋል ፋይት። ሰዎቹ ይቀያየራሉ እንጂ ሆን ይከታተሏል እስከ እድሜ ልክ። እዚህ ጋ አሁን ሚዲያ ላይ የሚሰድቡክ ሰዎች መልካቸውን ቀይረው ስራ ቦታ ይመጣሉ። ምክንያቱም መንፈሱ ነው ከሰው ወደ ሰው የሚሄደው። እና ልክ አንተ ጌታን እንዳወቅከው ድሮ ነው ጌታን ያወቅከው። አክቹዋሊ እኔ ከድሮም ጀምሮ ዩጋንዳም እያለሁ ሰማለሁ። ግን መሀል ላይ አለመያዝ፣ አለመገራት ህብረት ይፈልጋል። እነዚህ ኦርጋናይዜሽኖች ዛሬ ጴንጤ እንዲነው ፓስተር እንዲነው ብለን የምንሰድባቸው ቦታዎች መሰሪያችን ናቸው። እነሱ ሊሰሩ ሊሰራ ነው የሚሄደው እዚህ ውስጥ። ፓስተሩም ከአንተ ይማራል፣ አንተም ከሱ ትማራለህ። ከሁሉም በላይ ግን መጽሐፍ ቅዱስ ነው የእኛ መመሪያችን። እና መጽሐፈ ምሳሌ 15ን
የለዘበች መልስ ቁጣን ትመልሳለች፣ ሸካራም ቃል ቁጣን ታስነሳለች። የጠቢባን ምላስ እውቀትን ያሳምራል፣ የሰነፎች አፍ ግን ስንፍናን ያፈልቃል። የእግዚአብሔር ዓይኖች በስፍራ ሁሉ ናቸው፣ ክፉዎችና ደጎችንም ይመለከታሉ ይላል። በዚህ ጊዜ ላይ ሊያጽናናት የሚችለው መዝሙረ ዳዊትና መጽሐፈ ምሳሌ በደንብ አንብበው። እኔም ራሴ ድካም ውስጥ ያለው ሰው ዓለም ላይ አንዳንድ ጊዜ ጌቭ አፕ ምናምን ብዬ የምወጣባቸው ምስትባቸው ነገሮች አሉ፣ ግን ዋጋ እያስከፈለኝ እመለሳለኝ ነው። ክርስትና እስከ እድሜ ልክ የምንሰራበት አንዳችን ከአንዳችን ጋር የምንማማርበት እንጂ ለሰው የምትታይበት ወጥተህ እኔ እንትን የምትለው አይደለም። አሁንም ቲክታክ ላይ ያሉ ሰዎች መልካቸውን ቀይረው ይመጡብሃል በየመንገዱ። ስፒሪቹዋል ፋይት ነው። አንተ ደግሞ ሳስበው ፐብሊክ ስፒከር እንደመሆን አውትስፖክን እንደመሆን መጠን በስነ ስርዓት እግዚአብሔር ሊጠቀምክ እንደሚፈልግ ስለሚሰማኝ ነው ጊዜ የሚመጣኝ ነው። አንዳንዴ እኔ የምለው መጽሐፍ ቅዱስ ቀስ ቀስ እያልክ እያነበብክ ምናምን የሚመልሱልህን ሰዎች በወንጌል ብትመልስላቸው አሁን ካለው የክርስትና ንቅናቄ በላይ እግዚአብሔር ይጠቀማል። ከሰው ከነቢያት በላይ ነቢያት፣ ከሐዋርያት በላይ ሐዋርያት አድርጎ ያስነሳል የሚል ግምት አለኝ። ገባ? ግን መቃኘት አለብን ያስባለሁ እና መጽሐፈ ምሳሌን እና መዝሙረ ዳዊት አሁን 116 ጀምረን ምናምን አንድ በጣም ያረጋጋል። በባለፈው ሳ አድርጌ ላለው ከወር በፊት ትዝ ካለክ ለእግዚአብሔር ለመስጠት ሞክሬ ነበር። ዚህ ስማች ነው የምትረታው በሰዎች በቃ ላይክ ሴጣን ነፍስ እንድታጠፋ ተሳዳቢ እንድትሆን እንድትወድቅ እንድታነስ ነው አትችልም እያለ ነው ይመጣ። ያቅተኛል እንዴ? አያቅትም፣ ሂድበት። ለምን ለእግዚአብሔር የሰጠሁትን ነገር አይታል። 2 ሳምንት ሳይሞላ ወጥቼ መዛት ጀመሩ። ይሄ የሴጣን አሰራር ነው፣ የጥልቁ ዓለም አሰራር ነው። ክፋት ነው የሚያሰራ፣ ተንኮል ነው የሚያሰራክ ለማለት ነው። ኤንዌይ ወንጌል የሁላችንም ነው። እግዚአብሔር የሁሉም አምላክ ነው። የበዳይም የተበዳይም አምላክ ነው። የተበዳይም አምላክ ባረኪልኝ። በጣም ነው የማመሰግነው ቤትሻዬ። አንቺን በርቺ በወንጌል በተለይ ከቻልሽ መዝሙር ላይ ፎከስ። ሙዚቃዎች ቢቀሩ እንደ ወንድም እንደ ታላቅ ወንድም የፈለገ ብትወድቂ መዝሙርሽ ሙዚቃ ተራ ነገር አረቄ ነው። ሙዚቃ መጠጥ ነው፣ ዘማዊነት ነው። ስለዚህ ሙዚቃ ላይ ፎከስ ባርታ። ክርስቲያን ስለሆንሽ ሙዚቃው ቢቀር ነው በምትሽው ነገር ላይ በትበረች ያንን እላለሁ። ልክናቱ ዳኒ ሰላም ዮኒ ሰላም ብያለው። ወንድም እህቶች ሁላችሁንም ጸጋና ሰላም ይብዛላችሁ። ደስ ብሎኛል ስላገኘኋችሁ፣ ደስ ብሎኛል። እውነት ቪዲዮውን ሳየው የሚያው እንደ አንድ ክርስቲያን ሰው እንደሚሰማው ተሰምቶኛል፣ ሆነስትሊ ማለት ነው። ግን ያው የተባሉ ቪዲዮዎች ምናምን ያየሁት ግን አሁን ደግሞ በደንብ ስሰማው በጣም ግልጽ የሆነውን ነገር አግኝቼዋለሁ። ጥሩ ነው። ምንድን ነው ያሳየኝ? ክርስትና ግን እንዲህ ነው። ምናልባት ዮኒ አሁን ዮኒስ እየተቀረጸ ነው፣ ቪዲዮ እየተቀረጸ ነው፣ ላይቭ ፕሮግራም ነው ምናምን። ጉዳዩ እኔ ፐርሰናሊስቲ ራሳችን ዞር ብለን ይህንኑ ጥያቄ ራሳችን እንጠይቀው። ዮኒ አንተ አሁን የወሰንከውን የተናገርከውን ንግግር አይቀረጽም እንጂ የታክሲ ውሎቻችን ከጓደኞቻችን ጋራ ከስራ ባልደረቦቻችን ጋራ እኔነታችን ከወንጌል በልጦብን አያውቅም፣ ከኢየሱስ በልጦብን አያውቅም። ማለት ላይቭ አይደለም እንጂ ማለት አሁን ሰው ቢሆን ኖሮ ማለት ልክ አሁን ላይቭ ሁላችንም ፕሮግራማችን የህይወታችን ክፍል ላይቭ ቢተላለፍ ኖሮ እንደ ቲክቶክ ከትዳር ጓደኞቻችን ከቤተሰቦቻችን ጋራ በስራ ቦታ ላይ አረ በፍጹም እንዴ ወንጌል እንትን ይግባ ምናምን አላደረግነውም። በድርጊት ሴቭ የሆን ነው ደግሞ በጣም እንትን የሆን ነው። በጣም ጻድቅነት የተሰማን ላይቭ ሳተላለፈ ነው ህይወታችን እውነት ለመናገር
ህይወት ላይቭ ቢተላለፍ ኖሮ ሁላችንም እርግጠኛ ነኝ የሰራናቸውም አሁን ምናልባት ተሰርቶም ከሆነ ትክክል ናቸው፣ መስራት አለባቸው። ሰው ሲሳሳት ትክክል ነው። ያው ስህተት ሰርታል መባሉ እሱ ማተር ያደርገው፣ ግን ራሳችን ዞር ብለን ማየት ይኖርብናል ብዬ ነው። አሁን ሳየው የነበረውን ፕሮግራም ቁጭ ብዬ እየሰማሁ የነበረ ረጅም ሰዓት እና የገባኝ ነገር እሱ ነው። አልተቀረጸም እንጂ የህይወታችን ክፍል ላይቭ አልተላለፈም እንጂ የህይወታችን ክፍል በአንድም በሌላም ዊዲዲት ጋይስ እያደረግነውም ነው ያለ ነው። ኦኬ ምን ማለት ነው? ክርስትና ጨርሰን ሙሉ ለሙሉ አጠናቀን የምንኖረው ኑሮ አይደለም ማለት ነው። እነሱ እስቲ ኦኬ እለት እለት በእግዚአብሔር ምህረትና በእግዚአብሔር ቸርነት ላይ እየተደገፍን ስንስት እየተመለስን ኃጢአት ስንሰራ ስንበድል ዳግም በጌታ ምህረት እየተደገፍን የምንሮጠው ሩጫ ነው። ኦኬ አሁን ዮኒ ከዚህም በኋላ በትክክል ማለት ነው በቃ ጨርሷል። ዛሬ የመጨረሻ ቀን ነው። ከዚህ በኋላ ንስሐ የሚገባበት ኬዝ አይኖርም ብዬ መናገራችን። እንስታለን፣ ትወድቃለህ፣ ትነሳለህ። ግን ትልቁ ነገር ምንድን ነው? አሁን ያየነው የመመለስ ልብ። ኦኬ አዲስ ሚስቴክ በቃ ስቻለሁ፣ ግን ያ መሳቴ የመጨረሻ የቀብር ስነ ስርዓቴ ግን አይደለም። ስቻለሁ፣ አጥፍቻለሁ፣ ግን ወድቄ ግን አይደለም። ያ መደምደሚያ አይደለም። ምንድን ነው እሱ? በሳትኩት ጉዳይ ላይ እግዚአብሔርን ምህረት ጠይቄ አሁን ደግሞ ምን አደርጋለሁ? ነገ ደግሞ እታገላለሁ። አሁን ላይ ሳትከውን ትምህርት አሁን የሳትከውን ስህተት አለም ሴጣንም ደግሞ ባይዘው የሚያመጣው ዮኒ ደግሞ ሌሎች ቻሌንጆች አሉ። እግዚአብሔር ይህንን አሁን ያሳልፋል። ጸጋውን አየኸው እንዴት አሁን ደግሞ ሌላ ፈተና ይመጣል ዮኒ። እኔ በጣም የሚገርመኝ አንድ ታሪክ አለ። እሱን ልበልና ምናልባት ሀሳቤን ልቋጭ። እንደዚህ ይላል ይገርመኛል። በማቴዎስ ወንጌል ምዕራፍ 19 ላይ ያለው የዛ ጎበዝ ታሪክ ሁልጊዜ ነው የሚገርመኝ እና ሁሉን ነገር አድርጌያለሁ የሚል አይነት ሰው ነበረ አይደል? ሁሉን ነገር አድርጌያለሁ የሚል አይነት ሰው ነው የነበረው እና ሲል አንብበው እንደዚህ ይላል። እነሆም አንድ ሰው ቀርቦ መምህር ሆይ የዘላለም ሕይወትን እንዳገኝ ምን መልካም ነገር ላድርግ አለ። ኦኬ ምን መልካም ነገር ላድርግ እስቲ ንገረኝ። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነው አንድ ነው። ወደ ሕይወት መግባት ብትወድ ግን ትእዛዛትንም ጠብቅ አለ። እርሱም የትኛዎቹን አለው። ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትህን አክብር፣ ባልንጀራህንም እንደ ራስህ ውደድ አለ። በሚገርም መልኩ ይሄ ሰው እነኝን ነገሮች ጎበዙም ይህንን ሁሉ ከሕፃንነቴ ጀምሬ ምን አድርጌያለሁ? ጠብቄያለሁ። ደግሞም የሚጎለኝ ምንድን ነው አለው። ክርስትና ይሄ በጌታ ፊት እውነት ክርስትና ለመኖር ከጀመርን የሚጎለንን ነገር ጌታ ሁልጊዜ ያሳየን። ምንድን ነው የሚጎለን? ዮኒ በቃ አልጨረስንም። እዚህ የምናገለግል ሰዎች ጨርሰናልም እየኖርን ያለው there is something ልጁን ለመምሰል የጌታ መልክ ለመምሰል የሚጎለን ነገር አለ። የሚጎለን ነገር አለ። ክርስትና ማለት ያንን የሚጎልህን ነገር በእግዚአብሔር ቃል ሕይወትን እያየ እየተመለከት የጎደለን ነገር በእግዚአብሔር ጸጋ እየሞላ የልጁን ወደ መምሰል በመለወጥ የምትሄደው ጀርኒ ጉዞ ነው፣ የህይወት ጉዞ ነው። ስለዚህ ይህንን ያለው ምንድን ነው የሚጎልህ? ጌታም ጎበዙም የጌታ መልስ ስንሰማ ፍጹም እንድትሆን ብትወድ ሂድን ያለህን ሸጠን መንገድ ያሳየናል። የጎደለንን ነገር በብዙ ነገር ያሳየናል። አሁን የዮኒ ጉብዝና እዚህ ጋር ነው የሚታየው። ጌታ የጎደለህን ነገር ያሳየ ምንድን ነው? የአንተ ማንነት በቃ የሆነ ሲነካ በጣም ኢሪቴት ያደርጋል አለ። ልክ ነው። የውስጥ ያለመረታ የሁላችን ሁኔታውን የተለያየ ላሳየህ ነገር ለምንሰጠው ምላሽ እሱ ይወስናል። ጌታውን ምን አሳየ? ማናችንም ከምናወራ በላይ እግዚአብሔር ለአንተ ህይወት ከወንጌል አንጻር ያሳየ። እያንዳንዳችን ጌታ ያሳየ።
ላሳየን ጌታ ላሳየን ለጎደለው ማንነታችን የምንሰጠው ምላሽ ምንድን ነው ጥያቄ። እሱ የምንሰጠው ምላሽ ህይወታችን ከጌታ ጋር ባለው ቀጣይ ምዕራፍ ላይ ምን መምሰል እንዳለበት ያሳየን። ስለዚህ ሰውየው የዚህ ጎበዝ ሰውዬ በጣም ብዙ ነገር ፈጽሟል። ጌታ ግን ያሳየውን ይሄንን ጉድለቱን ሊሞላ ግን ፈቃደኛ አልነበረም። እኔነት በልጦበት ነበር፣ ሀብቱ በልጦበት ነበር፣ ያለው ዝና ክብሩ በልጦበት ነበር። ከዚህ የተነሳ የዘላለም ህይወትን እየፈለገ ክርስቶስ ኢየሱስ እውነት ርቆ ሲጎድል እናያለን። ያደረጋቸው ነገሮች እኮ በጣም ብዙ ናቸው። ሆኔ በጣም መልካም ነገር እኮ ነው ያደረገው። እናትና አባቱን ያከብራል። በጣም ብዙ ነገር አድርጓል። አልሰረቀም፣ አልገደለም። ግን የጎደለችው በጣም ትንሽ ነገር ነበረች። ክርስትና ማለት ኢየሱስ የጎደለንን ነገር ሲያሳየን ያንን ለመሙላት በጸጋው እውነት ላይ የምንደገፍበት ጉዞ ነው። ያንን ስናሳይ በዛ ጥረት ውስጥ ስለዚህ የጎደለህን ነገር ጌታ ሲያሳየ በጎደለህ ነገር ላይ እግዚአብሔርን ጸጋ እግዚአብሔር እንዲረዳ እንዲያግዝን እየጠየቅከው ትሄዳለህ። ለአንተ ብቻ አይደለም ይሄ መልእክቱ፣ ለሁላችንም ግን ማስተማሪያ ሆኗል። ዮኒ እኛም የጎደለን ነገር ይኖራል። ጨርሰናል ብለን የምንዘጋው ፋይል የለም። ክርስትና ባለቀ ህይወት ላይ የምንኖረው አይደለም። የበለጠ ትናንትናችንን እየተውን ወደፊት የምንዘረጋበት ህይወት ነው፣ ጀርኒ ነው። ሶ ዌልካም ዮኒ። አሁን አንተ ገዳም አይደለም የገባው። ፈተናው ይለያያል፣ ሁኔታው ዱላው ይለያያል፣ የሚወረወረው ድንጋይ አይነቱ ይለያያል እንጂ ከዚህም በኋላ በህይወት ምዕራፍ ውስጥ ሁሌ የሚጎልህ ነገር ይኖራል። ጨርሰኸው ፐርፌክት ሆነ አትኖርም ዮኒ። ከዚህ በኋላ ንስሐ አልገባም አልጸጸትም የምትልበት ህይወት አይኖርህም። ግን ትልቁ ምንድን ነው? ስትሳሳት ስትወድቅ ጌታ ያችን ጉድለት ሲያሳየ በጸጋው ዙፋን ላይ ለመደገፍ ልብህን ግን ሁልጊዜ አሁን ያለህን መንፈስ ኪፒት ብራዘር። ምን ማለት ስትወድቅ ወዲያውኑ ወደ ጌታ ስታገብተን መመለስ ክርስትና እሱ ስለሆነ ማለት ነው። እና ጸጋ ይብዛላችሁ። ተባረኩልኝ። ወዳለሁ። ክበርልኝ። አይዳፈሩ። እውነቴን ነው የማወራው። አይዳፈሩ። ሌሎቻችሁ መብታችሁ። እኔ ግን በወንጌል እያስደገፍኩኝ ሌላው ፈርቶ ሊፖስተው የማይፈልገው ሌላው ፈርቶ ሊያሳይ የማይፈልገው የእነሱን ጉድ እያወጣው አደባባይ አሳፍራቸዋል። የእነሱን ጉድ እያወጣው ፊት ለፊት እስቲ ማን ያሸንፋል? ውብልሲ ወንጌል ያሸንፍ ይሆን ወይስ የነሱ ነገር ያሸንፍ እንደሆን በወንጌል ይመዘናል። እና ያ ነው የንስሐ ነገር። ጌታ ይቅር ባይ ነው ያለኝ። እኔ የእናንተ አምላክ አይደለም ያለኝ፣ የእኔ ይቅር ባይ አምላክ አለኝ። ሚሊዮን ጊዜ ምሳሌ ይቅር ባይ አምላክ ስላለኝ እኔ ድኛለሁ። ያንን ነው ምለው። ሳሚሻዬ አጠራ አድርገህ፣ ወንድዬም አጠራ፣ ወሰንዬም አጠራ አድርገህ የሆነ ነገር ማለት የምትፈልጉትን በሉኝና እኔም መሄድ ስላለብኝ ነው። ተባረኩ። ሳሚ አለ ወይ? ኦኬ ወሰን እንደምን አላችሁልኝ? ስወዳችሁ ደግሞ በጣም ነው የምወዳችሁ። ዳግዬ በተለይ በጣም መወደና ከአንተ ጋር እንደዚህ ምድር ማለቴ በጣም ነው ደስ የሚለኝ። በጣም የሚባረክብህ ብዙ ነገር የሚኮረጅ ነገር ያለብህ ብሩክ ነህ። ዮኒ በጣም ነው የምወደህ። አንተ ነው ሁላችሁንም እወዳችኋለሁ። ከመውደድ ብቻ አማራጭ ስለሌለኝ ነው የምወዳችሁ። እናንተ ጠርቼ እንትላለን እና አንድ ነገር ለማስተላለፍ እንጂ ይህንን ድል ማግኘት በጣም ነው ደስ የሚለኝ። ምክንያቱም አሁን ከተወሰነ ሰዓት በፊት ላይፍ ገብቼ ከሆኑ ሰዎች ጋር ብዙ በአንተ ኬዝ በጣም እያብሰለሰልኩ ነበረና ጭንቅላቴ እንትን እያልኩኝ የሆነ ነገር ስነግራቸው ነበረ የገጠመኝ የሆንኩት እግዚአብሔር ምን እንዳደረገ እና ያንን እየነገርኳቸው ነበር። እና አሁን ደግሞ ይህንን ነገር ማለት በጣም ደስ ይለኛል። ለምን መሴጄ ለአንተ ሳይሆን እንደኔ ክርስቲያን ለሆናችሁ ወገኖች ይሆናል ብዬ ስለማስብ
መኪና እየነዳሁ ስለሆነ ወደ ዳር ለማቆም እሞክራለሁ። እስከዛ ድረስ ግን ይጀምራል። ምንድን ነው እኔ የምኖርበት ሀገር ትንሽ ስለ እግዚአብሔር ምሕረት ነው ለማውራት የምፈልገው። ትንሽ ታገሱኝና ጭብጡ እንድትይዙ። እኔ የምኖርበት ሀገር የጌዎች የምናምን እንትን የተባለ የተፈቀደ። ስለዚህ ትኩር ብለን ለማያውቁ ሰዎች ነው አጠታቂ ይሆናል እና ትኩር ብለህ ዝም ብለህ ወይ ጉድ ብለህ ማየት ቆመህ ምናምን አትችልም። ስለዚህ ዝም ብለን እንትን እንላለን። አሁን ኮንስትራክሽን ሰራ ነበር ዳውንታውን ውስጥ መኪናችንን ስቶፕ እናቁምና ከሁለት ልጆች ጋር በጌታ ደግሞ በራሳቸው ናቸው እንግባባለን። በጣም ጥሩ ወንድሞቼ ናቸው። ወደዛ ወደ ኮንስትራክሽን የምንሰራበት ቦታ በትሬን እንሄዳለን። ትሬን ከወረድን ስንወርድ ሁል ጊዜ የምናየው አንድ ወይ ጅቡቲ ወይ ሶማሌ ወይ ኢትዮጵያ ይመስለው በቃ ጸጉሩ ቀርብ ሰው አለና ሁሉ ያለባበሱ ሜካፑ፣ ሽፋሽፍቱ፣ አጭር ቀሚስ አድርጎ ጫማ አድርጎ እና ድምፁ ጎርንን ማለቱ እና ሀይታዊ ምናምን ድምፁ የሆን ሴት ለማስመሰል ሲሞክር ምናምን ነው እንጂ ምንም ነገር በቃ ተለየውም ሴት ነው ወንድ ነው ለማቆም እየሞከርኩ ነው። ይቅርታ ለምን እንዳረብሻችሁ መስላል እና የእንትኑ የአቅጣጫ ስታደርግ ሲግናሉ እየጮህ ስለሆነ ነው። አጠር አድርገህ ከኔ ጉዳይ ጋር በተያያዘው አጠር አድርገህ ብትነግረኝ ደስ ይለኛል። እኔ ያልኩት ስለ ወንጌል ነው። ከወንጌል ጋር ባለው አጠር አድርገህ ብትነግረኝ ወሰን ደስ ይለኛል። ከኔ ጋር ስለማያገናኛ ጉዳይ ብዬ ነው። ሳሚ ሻ ይሰማል ወይስ ሳሚ ስራ ላይ ነው? ኦኬ እሺ፣ የኔዎቹ ብርክ በሉልኝ። አሁንም እናገራለሁ። እኔ ጴንጤ ወንድምና እህቶቼ አብዛኛው አክባሪዎች ነን፣ እንዲሁም ኦርቶዶክስ፣ አብዛኛው ኦርቶዶክስ ወንጌል እየገባቸው ከእኔ ጋር የሚወያዩ ወንድሞች አሉ፣ እንዲሁም ሙስሊሞች። በዚህ ጉዳይ ላይ ብዙ ሙስሊሞች እኔ ጋር መጥተው ብዙ የተናገሩ ሰዎች የሉም፣ ምንም አይመስላቸው። ብዙ ሙስሊሞች በእኔ ጉዳይ ምንም አስተያየት አይሰጡም። ብዙ ኦርቶዶክሶች ስለምትወዱኝ አይደለም። የምትወዱኝ ከሆነ ወንጌላችሁን ይዛችሁ ነው። ኑ እንሰባበክ፣ ኑ አስተምሩኝ ወንጌላችሁ። የምትወዱኝ ከሆነ መስደቡ የትም አያደርሳችሁ ማለት ነው። የምትወዱኝ ከሆነ ወንጌላችን የእኛ ወንጌል ልክ ነው የምትሉ ከሆነ መጣችሁ ስበኩ። ከኢየሱስ ውጭ አዳኝ ያለ የምትሉት ካለ ኑና ስበኩ። እናንተ ጋር ስድብ ነው የተባሉት። ኑና ስበኩ፣ ደስ ይለኛል። ኑና ወንጌል ሰብካችሁኝ እኔን አዋርዱኝ። ወንጌል የለም፣ ስድብ አለ፣ ወንጌል የለም። ኑና ስበኩኝ። ለምን አትሰብኩኝ? ወንጌል አላችሁ አለ። ዘበነን አምጡት እስቲ። ዛሬ አፈነጥጠዋለሁ። ዘበነን ብታመጣው አምጣው፣ ከኔ ጋር ያውራ። ሌላ ትልቅ ሰው አያስፈልግም። ዘበነና ቴዎሎጂ ተምራል፣ የድሮ ትምህርት ተምራል። እንዳናው አታመጡ። እናንተ የምታውቁት ስድብ ነው። እናንተ በወንጌል የሆኑትን ሰድባችሁ ምን ለማድረግ ነጥብ እንዲጥሉ ለማድረግ ይኸው አሰራጫችሁ። በቃ የሆነ ማኛ ከወንጌል ወጣ፣ ወንጌልን ቶ በቃ ወደ ስድቡ። አዎ እናንተ ናችሁ የተሳደባችሁ። ጴንጤ አልሰደበኝ። ኢቭን ለመውጣት ምክንያት በሆን እንኳን ጴንጤ ሰድቡኝ አይደለም። አየህ፣ ጴንጤነትን እንኳን ብቶ የጴንጤ ወንድምና እህቶቼ በሄድኩበት በምገባበት ጊዜ አሸማቆኝ አይደለም። የጴንጤ ወንድምና እህቴ ወንጌል ተማር፣ ወንጌል ነው የሚለኝ። ወንጌል የለም ኦርቶዶክስ። ኑና ስበኩኝ፣ ኦርቶዶክስ አድርጉኝ። ኑ ስበኩኝ። ስልኬ ነው አምጦ ከጌታ ተረት ተረቱ ገብረ ኪዳን ነው ምን የሚባል የምትማረው ነው እንጂ ወንጌልን አታውቁም። ስለዚህ ጠላት ዛሬ ስላፈረ መዝሙር አለኝ ለጠላቶቼ፣ መዝሙር አለኝ። ምንድን ነው? ቀላል አልነበረም የደረሰብኝ የሚል መዝሙር አለ። በጣም ወደው ለደከማችሁ ወንድምና እህቶቼ
ይሄ መዝሙር ይጠቅማችኋል። እውነቴን ነው የምናገረው። ታፕታፕ ኮፒ ወንጌል ይቀጥላል። ዮኒ ማኛ ኖረ ሄደ፣ ወንጌል ይቀጥላል። ወንጌል ያሸንፋል። ስህተቱ ዮኒ ማኛ እንጂ ወንጌል ስህተት የለው። ወንጌል ስህተት የለው። እኔ ስህተተኛ ነኝ። ወንጌል ይቀጥላል። ወንጌል ይቀጥላል እያላችሁ ጻፉ። ወንጌል ይቀጥላል። ያ ግን ጴንጤ ሰድቦኛል። ኢቭን ቦታ ጴንጤ አክብሮኛል። ጴንጤ ወዶኛል። ታፕታፕ ኮፒ ሊንክ ወንጌል ይቀጥላል እያላችሁ ግን ይሁን አምላኬ ለክፉ አልሰጠኝ ላልነበረ የደረሰብኝ ግን ይሁን አምላኬ ለክፉ አልሰጠኝ። ወንጌል ይቀጥላል። ታፕታፕ ኮፒ ሊንክ የጌታ ልጆች ተባረኩ። ጴንጤ ተናግሮኝ አይደለም እንደምታዩት ጄሪዬ ውዴ ጴንጤ ሰድቦኝ አይደለም። ጌታ ምስክሬ ጴንጤ ክፉ አልተናገረኝም። ጴንጤ አልተናገረኝም። ስለዚህ ከጴንጤ ቦታ እንኳን ጴንጤ ተናግሮኛል። ግን እኔ ውስጥ ያለው ጌታ ዘላለማዊ ያ እኔ ፓስተር አይደለው። አድርሱልኝ ለዛ ቤት። እኔ ፓስተር አይደለው። እኔ በወንጌል በጣም ሕፃን ነኝ። 8 ወሬ ነው። 8 ወሬ ነው በወንጌል ገና በጣም ጩጬ ነኝ በወንጌል ጩጬ። ስለዚህ ስታል አሜን ወንጌል ይቀጥላል። እኔ ጴንጤ ክፉ አልተናገረኝም። አንድ ጴንጤ አልነበረም የደረሰብኝ ግን ራብዬ አባት ለክፉ አልሰጠኝ። ስድብ ካያችሁ ኦርቶዶክስ ነው የተለመደ ነው። ገብታችኋል? ስድብ የኦርቶዶክስ ወንጌል የጴንጤ ነው። ሁሉም ኦርቶዶክስ እያልኩ አይደለም። እዚህ ጋር ስሙኝ። ስድብ የኦርቶዶክስ ነው፣ ወንጌል የጴንጤ ነው። መንፈሴ የሆነ ቪዲዮ አየሁ። እንዴት ነው የማታየው? የሆነ ቪዲዮ አየሁ። ይህም ቪዲዮ ካልፖሰቱማ ሌላ ሊፖስቱልህ ይችላሉ እንዴ? 8 ወር የተሰበከ ወንጌልስ አልደረሰህም? ሹሉቃ 8 ወር በጌታ የተነሳ ስሳደድ ስዋረድ የነበረው አልደረሰህም? ስለ ጌታ በትልቁ ስመሰክር አልደረሰህም? እሱንማ ማቻ ያደርስልሃል። ስድቡን አደረሱልህ አደለ? አደረሱልህ አደረሱልህ። ጎበዝ ሮጠ መጣ። ስድቡን አደረሱልህ። ወንጌል ባናቱ ይተከል ያልኩት አደረሱልህ አደለ? ቶሎ ብለው አደረሱልህ። 8 ወር ወንጌሌን እንዴት አላደረሱልህም? ግን እንዴት የት ነበር?
አየህ፣ ያንን ነው። ይሄ ነው ወንጌል ይቀጥላል እያላችሁ ጻፉ። ወንጌል ይቀጥላል። ስድቡ ጴንጤ አልሰደበኝም። ጴንጤ ምንም ክፉ አልተናገረኝም። ወንጌል ይቀጥላል። አይዟችሁ፣ እኛ እንዘምራለን። ጌታ ኢየሱስ ዝም አትበለኝ፣ ፊትህን አትዘውርብኝ አቤቱ፣ ዝም አትበለኝ፣ ፊትህን አትዘውርብኝ አባቴ ነህና አባቴ ነህና ያላንተ አልችልምና ያላንተ አልችልምና አባቴ ነህና አባቴ ነህና ያላንተ አልችልምና ያላንተ አልችልምና አቤቱ ዝም አትበለኝ ፊትህን አትዘውርብኝ አቤቱ ዝም አትበለኝ ፊትህን አትዘውርብኝ አባቴ ነህና ያላንተ አልችልም ተባረክ አባቴ ነህና ያላንተ አልችልምና አንተ ማለት ለኔ ዘመን ሕይወት ሲከብደኝ ስሜት ነው ስማት እያንዳንዱ በሚሰማኝ ስሜት ነው ስማት ስድብ ካያቸው ኦርቶዶክስ ሕይወት ሲከብደኝ ስሜት ነው ስማት እያንዳንዱ በሚሰማኝ ስሜት ነው ስማት